ደረጃም የተሰራው ስራዎች ሁሉ ያ የምናያቸው ናቸውና ደስ የሚያሰኙ ናቸው። እንዱ አልመጡም። ያው ቆራጥ የሆነ አመራር እየተሰጠበት ነው። በርካታ ጊዜ በመልካም አስተዳደር ጉዳዮች መታችሁ እያነጋገራችሁን ነው። ጥሩ እየተግባባን ይሄርን ነው። ብልጽግናውን እያሳያችሁ ነው። ወደንም ጠላንም ሀገራችን ትበለጽጋለች። ዲላ ከተማ ማዘጋጃ ቤት ለበርካታ ጊዜ የህብረተሰቡ ጩኸት የነበረበት ነው። ዛሬ እውነት ነው። በትክክል ከበር ጀምሮ ከመረጃ ደስክ ጀምሮ እስከ ውስጥኛ ክፍል ድረስ ትክክለኛ የሆነ ለውጥ የመጣ ነው። በእውነት ልናመሰግን ይገባል። የወጣቶች ጉዳይ ችግር ለመቅረፍ ምን ታስቧል? ያው በርካታ ስርዓት ወጣቶችም ጭምር ስላሉ የተጀመሩ የመንገድ ጠረጋ ስራዎች ቢጠናከር። ለተማሪ መጽሐፍ እጥረት አለ። በዚህ ጉዳይ ላይ መንግስት ምን አስባል? ለዲላ ከተማ ላሉ ተማሪዎች ስራ ዕድል ፈጠራ የሚጀምረው ከራስ ነው። እጅግ እንቁ የሆኑ ሀብቶች፣ የተፈጥሮ ሀብቶች እንቁ የሆኑ ትልቅ ነገር በእጃቸው አለ። ይሄንን ወደ ሀብት የመቀየር ፍጥነት፣ ወደ ሀብት የመቀየር ፈጠራ ያስፈልጋል። ከተጋገዝን የምናስቀምጠውን ሐሳብ ወደ መሬት ለማውረድ የምንተጋገዝ ከሆነ ወጣቱን እዚህ ያለውን ወጣት ብቻ ሳይሆን አጎራባሽ ላይ ያሉ ወጣቶችን፣ ክልላችን ላይ ሌላ ቦታ ላይ ያሉ ወጣቶችን በጋራ አቀናጅተን ስራ መፍጠር የሚያስችል አቅም አለን፣ ጸጋው አለን። መንግስት ለግብርናው ትልቅ ትኩረት ሰጥቷል። 600 በላይ የግብርና ግብአትና ቁሳቁሶች ከቀረጥ ነፃ ነው የሚገቡት። ስለዚህ መጽሐፍን በተመለከተ እየተሰራ ነው ያለው። በፊት ውጪ ነው እየታተመ የሚመጣው። አሁን ሀገር ውስጥ ማተም ለመጀመር እንቅስቃሴ እየተካሄደ ነው። 2018 ትልልቅ ጉዳዮች የጉባ ብስራቶች ናቸው። በመፍጠር መፍጠን መዝለል ጊዜ የለንም። ወደ ኋላ ቀርተናል። ከሌላ ዓለም መስተካከል አለብን። ስለዚህ ትልቅ እምርታ ወደፊት እንሄዳለን።